ኢንሻአላህ አባቶቼ፣ ወንድሞቼ፣ እናቶቼ፣ እህቶቼ የዛሬው የኹጥባችን ርዕስ የእናትና የአባታችንን ሐቅን ጠብቅ ይሆናል። አላህ በተከበረው ቃሉ የእናትና የአባታችሁን ነገር አደራ አለን። ወቀዳ ረቡከ አይ አመረ ረቡከ ጌታህ አዘዘ አላ ተዕቡዱ ኢላ ኢያህ እሱን እንጂ ሌላን እንዳታመልኩ፣ እሱን እንጂ ሌላን እንዳትጣሩ፣ እሱን እንጂ ሌላን እንዳትለምኑ፣ እሱን እንጂ ሌላን እንዳትለምኑ፣ በሱ ላይ እንጂ በሌላ ላይ እንዳትመኩ፣ እሱን እንጂ ሌላን እንዳትፈሩ፣ አምልኮን ለሱ እንጂ ለሌላ እንዳታደርጉ አላህ ሱብሓነሁ ወተዓላ ከለከለ። አመራ አላ ተዕቡዱ ኢላ ኢያህ ወቢልዋሊደይኒ ኢሕሳና አይ አን ቱሕሲኑ ቢልዋሊደይኒ ኢሕሳና ለእናትና ለአባቶቻችሁ መልካምን እንድትውሉ አላህ አዘዘ። እናትህን አስደሳት፣ አባትህን አስደሳው። እናትህን ታዘዛት፣ አባትህን ታዘዘው። እናትህ አንተ ዘንድ ያለች እድሜዋ ከገፋ፣ አባትህ አንተ ዘንድ ያለ እድሜው ከገፋ የሚናገሩት ነገር ባይጥምህ፣ የሚሰሩት ነገር ባይጥምህ፣ የሚያደርጉት ነገር ባይጥምህ እንደ ሕፃን ልጅ ቢያደርጋቸው፣ አንተ የማትወደውን ቢናገሩ፣ አንተ የማትወደውን ቢሰሩ፣ አንተ የማትወደው ቦታ ቢገኙ አደራህን ወላ ተቁል ለሁማ ኡፍን እናትና አባትህን እጭ እንዳትላቸው አለ አላህ። እናትና አባትህን ኡፍ እንዳትላቸው አይ አተዶጀሩ አንሁማ ደከመኝ ሰለቸኝ እንግዲህ በቃኝ እንዳትላቸው እናትና አባትህን። ወላ ተንሃርሁማ እንዳትገለምጣቸው። ምን ታውቃለህ? ምን ታውቂያለሽ? አልፎብሃል፣ አልፎብሻል፣ ጊዜህ አይደለም፣ ጊዜሽ አይደለም፣ እስኪ ዝም በል፣ እስኪ ዝም በይ አደራ እናትና አባትህን እንዳትል አለ አላህ በተከበረው ቃሉ። ይልቁንም ለእናትና ለአባትህ እዘንላቸው፣ ዝቅ በልላቸው። ዝቅ ማለት አይበቃም፣ ለነሱም እዘንላቸው። ማዘንም አይበቃም፣ ዱዓ አድርግላቸው። በሕፃንነቴ የኔን ቆሻሻ ሳይጸየፉ እንዳሳደጉ ጌታዬ ሆይ ማራቸው፣ እዘንላቸው ብለህ ለእናትና ለአባትህ ዱዓ አድርግላቸው አለ አላህ። የአላህ መልእክተኛ ምን አሉ? ረጊመ አንፉ ثم رغم أنف ثم رغم أنف من أدرك أبويه عند الكبر أحدهما أو كليهما فلم يدخل الجنة. الله يواردو، الله يواردو، الله يواردو. بافتمو يدفع، بافتمو يتكلر. يا الله ملكتنا من أدرك أبويه እናብትና አባቱን ያገኘ عند الكبر ጆሮአቸው ሲደክም፣ ጉልበታቸው ሲደክም፣ አብሊ ሲፈልጉ፣ አጠጪ ሲፈልጉ፣ አጋጅ ሲፈልጉ፣ አልባሽ ሲፈልጉ፣ ከጎናቸው ሰው እንዲቆም ሲፈልጉ፣ በዛ ሁኔታ እናትና አባቱን አግኝቶ እነሱን በመኸደም ጀነት ያልገባን አላህ ያዋርደው፣ አላህ ያዋርደው፣ አላህ ያዋርደው። መልእክተኛው 3 ጊዜ እንዴ የአላህ መልእክተኛ አሚን 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 አሉ 3 ጊዜ። ከወረዱ በኋላ ሱሐቦች ጠየቋቸው፣ ለምንድን ነው አሚን ያላችሁት? እኔማ አታኒ ጅብሪል አለይሂ ሰላም ጅብሪል ወደ እኔ መጣና ፈቃለ ሊ ለእኔ ብሎ አለኝ፣ ያ ሙሐመድ አንተ ሙሐመድ ሆይ አለኝ፣ መን አድረከ ያገኘ ሰው አሐደ አበወይ ከእናትና አባቱ አንዱን ያገኘ ፈማተ ከዛም የሞተ ፈደኸለ ናረ እሳት የገባ ሰው ፈአብዐደሁ ላሁ ሚነ ናር ፈቁል አሚን ፈቁልቱ አሚን። አላህ ከራህመቱ ያባረው ብሎ ጅብሪል ተላገመና አሚን በላለኝ፣ አሚን አልኩኝ አለ።
እናቱን መخدም ያቃተው አባቱን መخدም ያቃተው እናቱን መታዘዝ ያቃተው አባቱን መታዘዝ ያቃተው እናትና አባቱን መንከባከብ ያቃተው በዛ በኋላ በዛ ሁኔታ ሙቶ በእናትና በአባቱ ሰበብ ጀሃነም የገባ የሚገባን ሰው አላህ ከራህመቱ ያባረው ከአላህ ረህመት ከተባረን ደስታ ወደኛ ይመጣል ከሰዎች ጋር መስማማት ያቀተናል በጭንቀት እንዋጣለን ሁሉ ነገር ይረባረብብናል መስጊድ ተረጋግተን መቀመጥ ይከብደናል ደርስ ኪታብ ማዳመጥ ይከብደናል መልካምን መስራት ይከብደናል የሰራነው ርዚቅ በረካ ይሆንልንም አላህ ረህመት ተባረን ምኑን ነው እኛ ተደስተን የምንኖረው والله يا عبد الله እናትና አባታችን በእኛ ላይ ነው አባት ብሎ ማለት እኮ ያ አብደላህ ላንተ ብሎ የተራበ ላንተ ብሎ የተጠማ ላንተ ብሎ የታረዘ ነው አባት ብሎ ማለት እኮ ጥብስ መብላት ያባለው ሽሮ በልቶ ይገባል ለልጄ ብሎ የ3000 ብር ልብስ መልበስ ያማረው በ300 ብር ሸርባጅ ይሄዳል ለልጄ ብሎ የ2000 ብር ጫማ መልበስ ያማረው በ300 ብር ነጠላ ሰንደል ይሄዳል ለልጄ ብሎ ሰዎች ይገለምጡታል አይመልስላቸውም ለልጆ ብሎ ልጅ አሳድግ ብሎ የማይገለምጥ ሲገለምጠው የማይሳደብ ሲሰርበው ዝቅ ብሎ እየሰራ እየተሰደበ እየተገለመጠ ይኖራል ለልጄ ብሎ ልጅ አሳድግ ብሎ ነው አንተ ባኖር ይሄድ ነበር አንተ ባኖር ሊለውም ይችል ነበር ልጄ ይጎዳል ልጄ ይራባል የቲም ይሆናል ብሎ በዚህ ሁኔታ ነው አባት ብሎ ማለት እኮ ያ አብደላህ ላንተ ብሎ የተራበ አንተን አልብሶ እሱ ታርዞ ይሄዳል አንተን አጠጥቶ እሱ ተጠምቶ ይሄዳል አንተን አብርቶ እሱን ይራባል አባት ብሎ ማለት እኮ ይሄ ነው እየጨነቀው መላይ ያጣ የሚሆነው ያጣ አንተ ፊት የተደሰተ ይመስላል እንዳትጨነቅበት እንዳትተክዝበት አንተን ትደሰትበት ብሎ አባት ማለት እኮ ይሄ ነው ያ አብደላህ እናት ማለት ያችናት ስታረግዝህ ተቸግራ ስትወልድህ ተቸግራ ስታሳድግህ ተቸግራ እሷ ተርባ አንተን አብልታ ታድራለች እሷ ተጠምታ አንተን አጠጥታ ታድራለች እሷ ተበርዳ አንተን አልብሳ ታድራለች ላንተ ብላ ሰው ቤት ትሰራለች ላንተ ስትል ትገለመጣለች ትሰደባለች والله يا عبد الله አባትህ ሁለት ፊት ያወጣው ባንተ ነው ልጅ አሳድግ ብሎ እንዴት ላልብሰው እንዴት ላጠጣው እንዴት ላብቃቃው እያለ ስላንተ ሲጨነቅ ፊቱ በለዘ ፊቱ ጠቆረ እናት ባንተ የተጨነቀ ፊቷ ሁለት ፊት አወጣለች ፊቷ ተቀይሯል ከስታ ከሰውነት ወጣ ትሄዳለች ልጅ አሳድግ ብላ ልጅ ይመርበት ብላ ልጅ ደረጃ ይድረስልኝ ብላ አንድ ሰው ወደ ዑመር ዘንድ መጣና ያ ዑመር አንተ ዑመር ሆይ አላቸው እቺ እናቴ ናት እኔ ለሷ በቅሎ ሁኝላት ሀጃዋን ሁላ የምታወጣ ሁኔ ላይ ነው ማበላት እኔ ማጠጣት እኔ ማለብሳት እኔ ምንከባከባት እኔ ሁሉን ነገር የማደርገው እኔ ነኝ هل አደይቱ ሐቅها እናቴን ሐቅ ተወጥቻለሁን ብሎ ዑመርን ጠየቃቸው فقال عمر لا እናትህን ሐቅ አልተወጣህም አሉ وانت تسمعه بها وانت تتمنى فراقها አንተ እኮ እናትህን ስትخدم የነበርከው እናቴ መሸሙታ በተገላገልኳት እያልክ ነው እናቴ መሸሙታ ባረፍኩኝ እያልክ ነው እናቴን ቀብሬ መሸ ባረፍኩኝ እያልክ ነው وهي تصنعه بك እሷ ግን ያንን መልካም ስራ ባንተ ላይ ስትሰራ የነበረችው وهي تتمنى بقاءك ልጄ ይሞትብኝ ይሆን ወይ ያለች ነው ልጄ አርጎ ደረጃ ይደርስልኝ ይሆን ከሰው በላይ ይሆንልኝ ይሆን ልጄ ያገባ ይሆን ልጄ ይወልድልኝ ይሆን ዓለሜን ያሳየኝ ይሆን ልጄ ከፍልልኝ ይሆን ልጄ ይስቅልኝ ይሆን ወይ ያለች ነው ቆሻሻህን ስታጸዳ የነበረችው እየተራበይ ስታበላ የነበረችው እየተጠማይ ስታጠጣ የነበረችው አንተማ መሸሙታ በተገላገልኩ ይያልክ ነው ያንተና የሷ ደግሞ ምን ይገናኛል والله يا عبد الله ወደ አብደላህ ኢብኑ ዑመር ዘንድ አንድ ሰው መጣ አንድ ሰው ከየመን حمل امه እናቱን ተሸከመ
على عنقه بتكشوا لا እናቱን ተሸከመ وهو يطوف بها حول البيت وهو يقول إني لها بعيرها المذلل إذا زعرت ركابها لم أزعر أتراني جزيتها يا ابن عمر እናቱን ከየመን ተሸክሞ መጣ ሽኮኮ ብሎ ጧፍ አስደረጋት ሐጅ አደረጋት ጸጉሯን ያበጥልላታል ገላዋንም ያጥባታል ውዱ ያስደርጋታል እሱ ያበላታል እሱ ያጠጣታል በጣም ይንከባከባታል የዛሬ ወጣት ለአባትና ለእናቱ የማያደርገውን ወደ አብደላህ ኢብኑ ዑመር ዘንድ መጣና ይሄንን ስራ ሰራሁኝ አሁን እንግዲህ እናቴን ሐቅ ተወጥቻለሁ ያለው አብደላህ ኢብኑ ዑመር ምን አለው ላ አልተወጣህም ወላ ቢዘፍረትን ዋሂዳ من زفرات الولادة አይደለም እናትህን ሐቅ ልትወጣ እናትህ አንተ ምትወልድ ስትል ወጋ አድርገህ ያመምካትን ያህል እንኳን አልተወጣህም አለች እናትህ እኮ ብሎ ማለት ያ አብደላህ 7 ልጅ ወልደህ ስላንተ ትጨነቃለህ 50 ዓመት ሞልቶህ ስላንተ ትጨነቃለህ በወጣይ በገባይ ቁጥር ልጅ ምን አጋጠመው ዛሬ ተደሰተ ይሆን ወይ ዛሬ ምን ሆነ ነገ ምን ያጋጥመዋል ብላ የምትጨነቅ እኮ ነው والله يا عبد الله احذر ايبكي ابوك بسببك አባት ባንተ የተነሳ እንዳያረክስ ተነቀቅ ስንት ወጣቶች አሉ ቤተሰቦቻቸው በልጆቻቸው የተነሳ ያለቅሳሉ ባለባበሳቸው ባነጋገራቸው የሚውሉበት ቦታ አባትና እናትን አንገት ያስደፋል አባትና እናትን ያስለቅሳል ከሰው ጋር ይጣላሉ መጥፎ ቦታ ይገኛሉ የሰው ገንዘብ ይወስዳሉ የባለየን ስራ ይሰራሉ በልጁ የተነሳ አባት ያለቅሳል በልጁ የተነሳ አባት ያፍራል በልጁ የተነሳ አባት አንገቱን ይደፍራል አሁን እኛም ልጅ እንባላለን አባቶቻችንን ማስደሰት ሲገባ እነሱን ማብላት ማጠጣት ሲገባን በእነሱ የተነሳ ግን እኛ እናትና አባቶች ያለቅሳሉ አንገት ይደፍራሉ والله احذر يا عبد الله ايبكي ابوك بسببك ባንተ የተነሳ አባትህ እንዳያለቅስ ተጠንቀቅ እስኪ አንድ ነገር ልንገራችሁ እስኪ ለእናንተ የሚመኝላችሁ ማን ነው በደረጃ ከሱ በላይ እንድትሆኑ በስልጣን ከሱ በላይ እንድትሆኑ በገንዘብ ከሱ በላይ እንድትሆኑ በቅዋ ከሱ በላይ እንድትሆኑ ተሰሚነት እንዲኖራችሁ ሰው ሁሉ እንዲወዳችሁ ሰው ሁሉ እንዳከብራችሁ ዓለም እንዲንከባከባችሁ የበላዩ እንድትሆኑ የሚፈልገው ማን ነው والله በዓለም ላይ አይገኝም እናትና አባቶቻችሁ እንጂ በዓለም ላይ አይገኝም ወንድምህ ከበላይ ሆኖ አንተን ሊያግዝህ ነው የሚወደው እህትህ አንተን በልጣ ልትንከባከብህ ነው የምትመኘው እናትና አባትህ ግን በስልጣን እንድትበልጣቸው በገንዘብ እንድትበልጣቸው በሰሚን በመሰማት እንድትበልጣቸው በመወደድ እንድትበልጣቸው በመፈቀር እንድትበልጣቸው ይመኙልሃል እናትና አባት ማለት እኮ እነዚህ ናቸው ያ አብደላህ ዛሬ ግን መጡ ያራዳ ልጆች ነቄዎች ባለጊዜ የሰለጠኑ ከፍ ያሉ በአባቱ ያፍራል በእናቱ ያፍራል በአባቱ አለባበስ በእናቱ አለባበስ በአባቱ አካሃድ በእናቱ አካሃድ በአባቱ ንግግር በእናቱ ንግግር ያፍራል ሴት ጓደኛ የባለየ ጓደኛ ይዛሉ አባቱን ለሷ ያስተዋውቃትም ያገባል አባቱን ቤት መጥቶ ለመখাደም ያፍራል የአባቱ አለባበስ ሌላ ነው መልኩ ደስ አይልማ ሁለት ፊት አውጥቷል ጠቁሯል አባቱ ልጅ አሳድግ ብሎ ዛሬ ግን እንደዛ ሆኖ ያሳደገውን አባቱን ዛሬ ያፍርበታል በአገራችን የተከሰተው ልንገራችሁ በጊዜያችን አንድ አባት ልጅ ወለደ ልጁ አቅመ አዳም ደረሰ ልጁን ዳረ ለወግ ማረጋ በቃው አባት እኮ በሱ እሳቤ ሊጦር ነው እንዲንከባከበው ነው በተራው እንዲጦረው ነበር ሚስት አባቱን ጠላችበት ባልየው ደግሞ ሚስትን ወደደ ሚስት ብላለች አባትህን ከቤት አስወጣልኝ አለባበሱ አያምርም አነጋገሩ አያምርም አባትህ ይሸታል ይገማል ከቤት አስወጥተህ ጣለው አለችው ባልየ ተብዬ ሚስትን ወዷል አባቱን ከቤት አስወጥቶ ለመጣል ወሰነ ውሻ የሚቀመጥበት ቦታ ላይ ለውሻ የሚሰራ ቤት አይነት ቤት ሰራለት እዛ ላይ አባቱን ወርውሮ እዛ ላይ እንዲቀመጥ አደረገ ለውሻ ቁራሽ እንደሚሰጠው ለአባቱ ቁራሽ ይሄድለታል ለውሻ መጠጥ እንደሚሰጠው ለአባቱ መጠጥ ይሰጠዋል ልብሱ አይታጸብም ቤቱም አይጠረግም
ገላው አይታጠብም። ዘወር ብሎ የሚያየው የለም። አባት እንደ ውሻ ሆነ። አባት ዱር ተጣለ። አባት ተወረወረ። ያ አብደላህ ይሄን አይነት ትውልድ ነው ማፍራት የምትፈልገው? የውመ ሚነል አያም ሊአነ الجزاء من جنس العمل የሰራኸውን ታጭደዋለህ። መልካም ተሰራህ መልካም፣ መጥፎ ተሰራህ መጥፎ ታጭደዋለህ። ወላሂ የሰራኸውን ታገኛለህ። እነዛ ሰዎች ልጅ ይወልዳሉ። ወደዛ ሊሄድ ሲል እናት ያንን ልጅ ትመልሰዋለች። እዛ ቤት እንዳትሄድ፣ ቤቱ ይሸታል፣ ልብሱ ይሸታል፣ ሰውየው ይሸታል፣ ቤቱ አይጠረግ አይጸዳም፣ ትታመምብናለህ እያሉ አባትም ልጅን ይመልሳል፣ እናትም ልጅን ይመልሳል። አባት እንደ ውሻ ተወርውሯል። ያ ልጅ አደገ። አንድ ቀን ወደ አባቱ አባት ዘንድ ሲሄድ አባቱ አንተ ልጄ ሆይ ና እንዳትሄድ አለው። ልጁ ሄዳለሁኝ አለ። ለምንድን ነው የምትሄደው? ነገ አንተ ስታረጅ የማስቀምጥብህን ቦታ ላይ እኔ ወደዛ ሄዳለሁኝ አለ። እምቢ ብሎት ሄደ። አባቱ ያለበትን ቦታ አይቶ ተመለሰ። ያ አብደላህ እስማዕ፣ እኛ እናትና አባቶቻችንን የምንጨቁን ከሆን ምንገላመጥ፣ የምንሳደብ፣ የምናንቋሽሽ ክብር ከሌለን እኛ የወለድነው ልጅ ለኛ ክብር አይኖረውም። የሚያዋርድ ልጅ ነው የሚሰጣ። አባትህን የምትሳደብ ከሆን የሚማታ ልጅ አላህ ይሰጥህ ይችላል። እናትህን የምታንቋሽሽ ከሆን በአደባባይ የሚያንቋሽሽ ልጅ አላህ ሊሰጥህ ይችላል። በአባት ይታፈራል እንደ ለመሆኑ? በእናት ይታፈራል እንደ ለመሆኑ? በእናት በአባት ስሟ ብቻ እኮ አቻ የለውም። እናት ናት። በእናት ይታፈራል። ፊቷ ስለበለዘ፣ በእኛ ቀጥና ስለሆነች፣ አለባበሷ ስላላማረ፣ እኛን ለማሳደግ ስለተጨነቀች፣ ከሰውነት ስለወጣች በእናትና በአባት ይታፈራል። ያ አብደላህ ወላሂ ሉቅማኑ ልሐኪም ወቃለ ሊብኒሂ እእቲኒ ቢሸይኢን ሚነል ጀና፣ የጀነት የሆነን ነገር አንጣልኝ አለው። ፈአስራ አልወለዱ፣ ልጁ እየሮጠ ሄደና ፈአታሁ ቢሐፍለቲ ሚን ቱራብ፣ አንድ ጭብጥ አፈር ይዞ መጣውና ለአባቱ ምን አለው? ሃዛ ቱራቡን ሚን ቱራቢል ጀና፣ ሃዛ ቱራቡን ሚን ቱራቢል ጀና። ወቃለ ሉቅማኑ ሊብኒሂ ሚን አይነ ጅእተ ቢህ፣ ከየት ነው ያመጣኸው? ዱንያ ላይ ነው ያለ ነው የጀነት አፈር ከየት አገኘህ አለው። ቃል የሉቅማን ልጅ ብሎ አለው ሚን ታሕቲ ቀደሚ ኡሚ፣ ሚን ታሕቲ ቀደሚ ኡሚ፣ ከእናቴ እግር ስር ነው ያገኘሁት አለው። አንዴ የአላህ መልእክተኛ አንድ ሰው ጅሃድ መሄድ አለብኝ ሲሏቸው እናትና አባት አለህ ወይ አሉት። አዎን አላቸው። እናት አለህ? አዎን። ኢልዘመሃ ፈኢነል ጀነተ ታሕተ ሪጅለይሃ ወፊ ሪዋየትን ዒንደ ቀደመይሃ ከማ ሐሰነሁ አልአልባኒ። እናትህን ኸድም፣ ጀነት ያለው ተናት እግር ስር ነው አሉት። ገፍተሃል ልገባ ነው፣ ወሩራሃል ልገባ ነው። ፍትህ የሰፈነበት አገር እኮ ነው አኺራ። ጉልበት አይጠቅም፣ ገንዘብ አይጠቅም፣ ቀዋ አይጠቅም፣ ስልጣን አይጠቅም፣ ከፍ ማለት አይጠቅም። መልካም ስራ ብቻ ነው የሚጠቅመው። ትንሽ የሆነ ሁላ ትልቅ ይሆናል። እዚህ ሰው የሚገፈትረው፣ ሰዎች የሚሰድቡት፣ የሚያንቋሽሹት፣ ተራ ሰው አድርገው የሚያዩት መስጊድን የያዘ ሰው ግን ነገ በላች ሆኖ እናየዋለን። ወላሂ ያ አብደላህ፣ ለዚህ ነው ታዳኛ በእናትና በአባቶቻችን ሐቅ መጠየቅ የለብንም። ያ አብደላህ ወላሂ፣ በተለይ የዛሬ ወጣቶች አራድነት እየመሰለን የሚጨነቀው ስለ እነ ሮኒ ነው፣ ስለ እነ ሜሲ፣ ስለ እነ ኦዚል፣ ስለ እነ ካካ፣ ስለ እነ መሐመድ ሳላህ ነው የሚጨነቀው። የሚያውቀው ስለ ክለብ ማንቸስተር ይላል፣ ቸልሲ ይላል፣ አርሰናል ይላል፣ ባርሴሎና ይላል። ተጫዋችና ክለብ ይቆጥራል። ለምን? ያላዳ ልጅ ነው፣ አሰልጥኗል። የሶሃባ ስም አንድም አያውቅም። የአልሐምዱን ትርጉም አያውቅም። የነብዩን አንድ ሐዲስ አልሐፈዘም። አያማችሁም? ወላሂ ያ አብደላህ አያምም። እነዚህ ምናቸው የማይታወቅ እነሱ ስንት እናት በወርቅ ቤታቸው ሊገነባ ደርሷል። የኔና አንተ ወንድም ሰርቶ 100-200 ብር ቆጥቦ ለእናትና አባቱ ልብስ ገዝቶ ዱዓ እንደማስደረግ ማንቸስተር ቸልሲ 5 ሰዓት 6 ሰዓት ስለነሱ ይጨነቃል፣ ስለነሱ ያጠናል። ምንም ቦታ ላይ የለም እኮ ወስደውታል እኮ እነዛ፣ የለም ተቆጣጥረውታል። ያ አብደላህ፣ እህቶቻችን ልጆቻችን እስኪ ተመልከቷቸው። ዛሬ ሰልጥነው እናት ቤት እየጠረገች፣ እናት ልብስ እያደበች፣ እናት የቤት ስራ እየሰራች ለግ ቲክቶከር አይናት። ቲክቶከር መሆን ነው፣ ሶሻል ሚዲያ ናት፣ ፌስቡክ ኢንስታግራም ላይ ያንን ማን ይንከላት?
እናቴ ውሃ አንጭልኝ ትላታለች፣ ልብሴን እጠቢ ትላታለች፣ አቅርቢልኝ ትላታለች። ይሄን እናቷን ማን ልጅቱ እናት ታዛዥ ናት፣ ሰራተኛ ልጅ አዛዥ ናት። ደሞ አልተደሰትኩም ይላሉ። እንዴት ይደሰቱ? እናትና አባቷን ዱዓ ታስደርጋለህ እና ትደሰታለህ። እናትና አባቶቻችንን ዱዓ አስደርገናልና እንደሰታለን። ወላሂ ያ አብደላህ የአላህ መልእክተኛ ምንድነው ያሉት? 3 ዱዓዎች አይመለሱም አሉ። ማን? አንደኛው የእናትና የአባት ዱዓ። ተረገሙህም እንደዛው ነው፣ ዱዓ ካደረጉልህም እንደዛው ነው። ዱዓ ካደረጉልን ዱዓቸው ተመላሽነት የለውም። ወላሂ ያ አብደላህ ለአባትህ ኮቱን ቀይርለትና ልብሱን ቀይርለትና ጫማውን ቀይርለትና አባቴ ዱዓ አድርግልኝ በለው። አባቴ የከፋኝ ነው በለው። አባቴ መደሰት ፈልጋለሁ በለው። አባቴ መክበር ፈልጋለሁ ዱዓ አድርግልኝ በለው። እጅህን ወደ አላህ አንሳና አክብረው ብለህ አላህን ለምንልኝ በለው። መላው ይሄ ነው ወላሂ። እናትን ግንባርህን እየሳምክ የእናትህን ልብሷን እያጠብክ የእናትህን ዱዓ አስደርጋት። ወላሂ ባቋራጭ ትከብራለህ። የነሱ ዱዓ ተመላሽነት የለውም፣ አላህ ያከብርሃል። አንዴ አብዱላህ ኢብኑ መስዑድ ሰአልቱ ነብይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛን ጠየቅኳቸው ይላል። የአላህ መልእክተኛን ጠየቅኳቸው። ስለምንድን ነው የጠየቅኳቸው አለ። መን አሐቡ ናሲ ከስራ ሁላ በላጩ ምንድነው ብዬ ጠየቅኳቸው። አዩል ዐመሊ አሐቡ ኢለላህ ወደ አላህ በጣም የሚወደደው ስራ ምንድነው? ቃል አሶላቱ አላ ወቅቲሃ ጊዜን ጠብቆ ሶላት መስገድ። ቁልቱ ሱመ አዩን ከዛ ሳልኳቸው ቃል ፊ ቢሩል ዋሊደይን እናትና አባትን መንከባከብ። ቁልቱ ሱመ አዩን ቃል አልጂሃዱ ፊ ሰቢልላህ ቀደመ ነብዩ ሰለላሁ ዐለይሂ ወሰለም ቢሩል ዋሊደይን ሚነል ጂሃድ ፊ ሰቢልላህ። ጦር ሜዳ ሂደህ በጩቤ ተወግተህ ከምትሞት አንገት ተቆርጦ ከምትሞት ለሁለት በመጋዝ ተገዝግዘ ከምትሞት እናትና አባትህን መንከባከብ ይበልጣል አሉት የአላህ መልእክተኛ። ጦር ሜዳ ሂደህ ለአላህ ከምትገደል እናትና አባትህን ተንከባክበህ የምታገኘው አጅር ይበልጣል አሉ። እናትና አባታችን ጀነት ለመግባት ሰበቦቻችን ናቸው። እናትና አባታችን ሙተው ከሆኑ ደግሞ ዱዓ እናድርግላቸው። አሁን እኛን የሚፈልጉበት ሰዓት በህይወት ከሚኖሩት የበለጠ አሁን ነው። አላሁመ እግፊር ለሁ ማለት አለብን። አላሁመ እግፊር ለሃ ማለት አለብን። ለአባትህ ብለህ ሶደቃ ስጥለት፣ ለእናትህ ብለህ ሶደቃ ስጥለት። ሐፊዞች ካሉ፣ መርከዝ ካለ፣ ኡስታዞች ካሉ፣ ሚሰራ መስከር ካለ፣ የቲሞች ካሉ፣ ምስኪኖች ካሉ ለአባቴ ሶደቃ ይሁንልህ ብለህ ስጠው። አባትህ በአሁን ሰዓት ቀብር ውስጥ ምን አይነት ህይወት እያሳለፈ እንደሆነ የሚያውቃሉ ወንድሞች። በምን አይነት ሁኔታ ይችልናገርና ኹጥባውን አቆማለሁ። والله ሐሰኑል በስሪ ምን ይላሉ? አዱንያ ዳሩ በላኢን ዱንያ የበላ አገር ናት አሉ። የዛኛው አይኑ ይጠፋል፣ የዛኛው ጉልበቱ ይሰበራል፣ ያኛው እናቱ ትሞታለች፣ የዛኛው አባቱ ይሞታል፣ ያኛው ገንዘቡን ይከስራል፣ ያኛው ከስልጣኑ ይወርዳል፣ ያኛው ከሚስቱ ጋር ይፋታል፣ ያኛው ከጎረቤቱ ጋር ይጣላል፣ ያኛው ሰዎች ይመቱታል፣ ያኛውን ሰዎች ያስለቅሱታል፣ ያኛው ታሞ ይተኛል፣ ያኛው ከዚህ ዓለም ይሄዳል። ዱንያ የበላ አገር ናት። ثم دار فناء ከዛም የማትቆይ የምትጠፋ አገር ናት። የወደድናትን ብንወዳት ማንም የሚቀር የለም፣ ጠቅላላ የሰው ልጅ ይሄዳል። ወልአኺረቱ አኺራ ደግሞ ዳሩ ጀዛኢን የምንዳ አገር ነው። የሰገደ ይመነዳል፣ የጾመ ይመነዳል፣ ያበላ ይመነዳል፣ ያጠጣ ይመነዳል፣ የቀራ ይመነዳል፣ የሰገደ ይመነዳል፣ ሱና ላይ ያለ ይመነዳል፣ ተውሂድ አስተካከለ ይመነዳል፣ ባቂዳው ቀጥ ያለ ይመነዳል፣ የነብዩን ተግባር የተከተለ ይመነዳል። ነገ የምንዳገም ነው። ثم دار بكائن ከዛም የማይጠፋ ዘላለም መቆያ ነው ጀነት። የድሎት ሀገር፣ የምቾት ሀገር፣ የኒዕማ ሀገር። መታመም የለ፣ መቸገር የለ፣ ወደ ላይ የለ፣ ወደ ታይ የለ፣ መታረዝ የለ፣ መጠማት የለ፣ የሚያለቅስ የለ፣ የሚደብረው የሚተክዝ ሽንት የለ፣ ሰገራ የለ፣ የሚወጣ የለ፣ ፋርማሲ የለ፣ ሽንት ቤት የለ፣ ቆሻሻ የለ፣ መታመም የለ፣ መቸገር የለ፣ መልፋት የለ። ወማ አድራከ መልጀና ሀከዛ ያ አብደላህ። ለዛ ሀገር ባትበላስ ባትጠጣስ ዘላለም ድንድን እያልክ ወላሂ ብትራብስ አንድ ሰሞን ኑሮ ኸርክ የሚባለው ነው እኮ የሚሰማው ያ አብደላህ። ወላሂ ወንድሞቼ አላበዛባችሁም። የእናትና የአባታችንን ነገር አደራ በእናትና በአባቶቻችን የማንጠየቅ አላህ ያድርገን። فإن أصدق الحديث كتاب الله
وخير الهدي هدي محمد صلى الله عليه وسلم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد المجيد اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب اللهم ربنا أتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وآخر دعوانا أن الحمد لله رب العالمين